ጤናና ፍቅር ይስጥልኝ አድማጭ ተመልካቾች እንደምን አረፈዳችሁ። የጥር 1 የሰዓቱን አበይትና ሰበር ዜናዎች ዳግም በዕለቱ በሁለተኛው የዜና ሰዓታችን ይዘን ቀርበናል። በቅድሚያም አርዕስተ ዜናዎቹን በማስቀደም እንጀምራለን። በጎንደር ታላቅ ድል ተሰማ። የነ ሀብቴ ወልዴ ጦር የአገዛዙን ካምፕ ጥሶ በመግባት በወሰደው መብረቃዊ ጥቃት የአገዛዙን የጦር ጠበብቶች ኮርኔልና ሻምበሎች ሲደመስስ መትረየስን ጨምሮ በርካታ ክላሽና የቡድን መሳሪያዎችም በፋኖ ተማርከዋል። የአገዛዙ ጦርም በፋኖ ሲማረክ 2 ኦራሎች በእሳት ነደዋል። ተጨማሪ ዝርዝር ዘገባ ከጎንደር ይዘናል። በወሎም እንዲሁ የአገዛዙ የጦር መሪዎች፣ የፖለቲካ አመራሮች የተገደሉበት በምርኮ ፋኖ የተንበሸበሸበት ከባድ ውጊያ እንደቀጠለ ነው። ወሎ ላይ የተሰራውን ጀብዱ በዝርዝር እናስደምጣችኋለን። በተከታታይ ቀናት እየተደረገ ያለው የወሎ ውጊያ ምን አሰማ? ምን እየተካሄደበት ነው? በዝርዝር እንቃኘዋለን። ወዲህ ደግሞ በጎጃም አገዛዙ በህፃናት ላይ አሰቃቂ ግፍ ፈጽሟል። ምን ፈጸመ? እንቃኘዋለን። በሌላ በኩል ባለጊዜነን ያሉ የአብይ አህመድ መሰሎች ያደረጉት ድርጊት የኢትዮጵያ ህዝብን አስቆጥቷል። ነዳጅ በኢትዮጵያ ምድር እንደ ፏፏቴም ሜዳ ላይ ተለቋል። እንዳስሰዋለን። በጎጃምና በጎንደርም የተያዙ ምርኮችን በቀጥታ በቪዲዮ እናስመለክታችኋለን። ሲናዘዙ ታደምጣላችሁ። ሰላም ጤና ይስጥልኝ አድማጭ ተመልካቾች እንደምን ቆያችሁ? ከላይ በአርዕስተ ዜና ያደመጣችሁትን መረጃዎች ወደ እናንተ ላደርስ እዚህ ተገኝቻለሁ። የህዝባዊ ትግሉን የምትደግፉ እንዲሁም ሀገር ወዳድ የሆናችሁ አድማጭ ተመልካቾች ቪዲዮን ላይክ፣ ቻናሉን ሰብስክራይብ አድርጋችሁ የዶል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮመንት ድል ለህዝብ ልጆች፣ ድል ለጀግኖችም እያላችሁ ለህዝቡ ሲሉ ጫካ የገቡትን ታጋዮች ታበረታቱ ዘንድ እየጠየቅናችሁ በቀጥታ ወደ መረጃዎች ያለፍኩኝ። እስከ ፍጻሜው ድረስ አብራችሁኝ ቆዩ። ቀዳሚ ወዳደረኩት ዘገባ አልፋለሁ። በቅድሚያም በኦሮሚያ ባለጊዜዎች ያደረጉት ያለውን እጅግ አስደንጋጭ እውነት በመመልከት እንጀምራለን። በኦሮሚያ ክልል ውስጥ በአንዲት ከተማ የተካሄደ የነዳጅ ማደያ የምረቃ ስነ ስርዓት በአሁኑ ወቅት በማህበራዊ ሚዲያ ላይ ከፍተኛ ቁጣንና ቅሬታን እየቀሰቀሰ ይገኛል። በምረቃው ወቅት ባለሀብት ናቸው ተብለው የሚገመቱ አንድ ግለሰብ ማደያውን ለመመረቅ ነዳጅን ወደ መሬት ሲያፈሱና ሲያባክኑ የሚያሳይ ቪዲዮ በስፋት ተሰራጭቷል። ይህ ድርጊት ለምረቃው ስነ ስርዓት እንደ ምልክት የተደረገ ቢሆንም የብዙዎችን ልብ የሰበረው ግን ከሀገሪቱ ወቅታዊ ሁኔታ ጋር በፍጹም የማይሄድ በመሆኑ ነው። ኢትዮጵያ ላለፉት 5 ዓመታት በከፍተኛ የኑሮ ውድነትና የነዳጅ ዋጋ ጭማሪ ውስጥ በምትገኝበት በዚህ ወቅት እንዲህ ያለ ግልጽ ብክነት ማየት እጅግ አሳዛኝ ነው ሲሉም በርካቶች ተናግረዋል። የነዳጅ ዋጋ እጥፍ በሆነበትና እያንዳንዱ ጠብታ ነዳጅ ለትራንስፖርት ለኢኮኖሚው ትልቅ ዋጋ በሚሰጥበት ሀገር ውስጥ እንዲህ ያለው ትዕይንት ለብዙዎች የሀብት ጉራና የህዝብን ስሜት ያለመረዳት ተደርጎም ተወስዷል። እያንዳንዱ ጠብታ ነዳጅ በቁጠባ ጥቅም ላይ መዋል በሚገባበት ሀገር ውስጥ እንዲህ ያለ ብክነት መፈጸሙ በማህበራዊ ሚዲያ ተጠቃሚዎች ዘንድ ትልቅ ቅሬታንም ፈጥሯል ነው የተባለው። ብዙዎች የህዝብ እንባ ባለበትና ኑሮ በከበደበት ሁኔታ እንዴት ይደረጋል? እንዴት እንዲህ ያለ ብክነት ይፈጸማል? በሚል ድርጊቱን በጽኑም እያወገዙ ይገኛሉ። ይህ አይነቱ ተግባር የሀብት መገለጫ ሳይሆን ለሀገር ሀብትና ለህዝብ ጥረት ያለንን ዝቅተኛ አክብሮት የሚያሳይ ነው የሚሉ አስተያየቶችም በስፋት እየተሰሙ ነው። በተለይም በነዳጅ እጥረትና በዋጋ መናር ምክንያት ለሚሰቃየው ማህበረሰብ እንዲህ ያለውን ድርጊት ማየት እጅጉኑ ከባድና አሳዛኝ ክስተት ሆኖባቸዋል። በነገራችን ላይ ይህ በአደባባይ ወጣ እንጂ እንደዚህ ያሉ ባለጊዜነን በሚል ሰበብ አገዛዙን ታከው ሀብትና ስልጣን ያካበቱ በርካታ ግለሰቦች ተመሳሳይ ድርጊቶችን ይፈጽማሉ። ከነዚህ መካከል ይህንን ተመለከተን እንጂ ከጠቅላይ ሚኒስትሩ ጀምሮ እስከ ተራው የስርዓቱ ባለሀብት ድረስ የሀገሪቷን ሀብት እንዲህ ነው የሚጫወቱበት። አሁን በቀጥታ ይህንን ስርዓት አልባ የአገዛዙን ስርዓት ለመገርሰስ በክንዳቸውና በክላሻቸው ተማምነው ጫካ ወደ ገቡት ወደ ጀግኖቹ ሀገር ወደ ጦር ግንባር መረጃዎቻችን እናልፋለን።
በአገዛዙ በድሮንና በመድፍ የታገዙ 2 ኮማንዶ ክፍለ ጦሮችንና የ2 እዝ ሰራዊትን ከሚሊሻና አድማ ብተና አባላት ጋር አጣምሮ አሰልፎ የተዋጋበትና የሁሉ ግትልትል ሰራዊት የፋኖን ጥቃት መቋቋም አቅቶት ሺፈሳም አንድ ጎማም አይነፋም የተባለለት ሽንፈት የተከናነበበት አውደ ውጊያ ከላላ ወረዳን ጨምሮ በበርካታ የምዕራብ ወረዳዎች ላይ ከታህሳስ 28 2018 ዓ.ም ከንጋት ጀምሮ እስከ ምሽት ከባድ ውጊያ መደረጉን በዕለቱ ሚዲያችን በሁሉም የማህበራዊ ትስስር ገጾቹ መዘገቡ ይታወሳል። በውጊያው አገዛዙ ከድሮን ጀምሮ በመድፍና በቢኤም እንዲሁም በሞርተርና ብዙ 23 የታገዘ 2 የኮማንዶ ክፍለ ጦሮችንና ከ2 እዝ የተወጣጣ ሰራዊትን አሰልፎ የነበረ ቢሆንም ነገር ግን ተልባ ቢንጫጫ በአንድ ሙቀጫ የተባለው አባባል ደርሶበት በጥቂት የፋኖ አሃዶች የተሰነዘረበትን ጥቃት መቋቋም ባለመቻሉም ከባድ የሆነ የሰብአዊና ቁሳዊ እንዲሁም ሞራላዊ ኪሳራን የአገዛዙ ኃይል ተከናንበዋል። ውጊያው የተካሄደው በጃማ፣ በከላላ፣ በልጓማ፣ በደብረ ዘይት፣ በለጋሃዲ ገነቴም፣ በመሃል ሳይንት ደንሳ ከተማ፣ በተንታ አጅባር፣ በመቅደላ ማሻም፣ በጉጉፍቱ ካቤና በሰኞ ገበያ ላይ ነው። አፋባሃ ሚኒሊክ እዝ ከ3ቱ ኮሮች ማለትም ከንጉስ ሚካኤል አሊ ኮር፣ ከልጅ ኢያሱ ኮርና ከደጋው መብረቁ ኮር እንዲሁም የእዙ ልዩ ዘመቻ አሃዶች ከሆነችው ከባላጎት ወርዋሪ ሻለቃ የተወጣጡ የፋኖ አሃዶችና ከአፋሃድ ሸዋ ጠቅላይ ግዛት እዝና ከወሎ ጠቅላይ ግዛት እዝ የተወጣጡ የፋኖ አሃዶች ጥምረት በመፍጠር ነው በብልጽግና ኃይል ላይ የብልጽግና ወታደሮች ላይ ጥቃት የከፈቱት። በአገዛዙ በኩል በአየር ወለድ ኮማንዶ መምሪያ የ105ኛና የ107ኛ ክፍለ ጦር ኮማንዶዎችን ጨምሮ በሰሜን ምስራቅ እዝ የ801ኛ ኮር ሰራዊትና የ11ኛ እዝ ወታደሮች እንዲሁም የደቡብ ወሎ ዞን መከታዎች ሲል የሚመካባቸው ፓራ ኮማንዶ የሚል መጠሪያ ያላቸው የሚሊሻ አባላትና የአድማ ብተና አባላት በወረዳ ካድሬዎች መንገድ መሪነት የድሮን የመድፍ የዙ 23 እና የሞርተር እንዲሁም የቢኤም ሽፋን እየሰጡም ያሳለፉ ቢሆንም ነገር ግን ሺፈሳም አንድ ጎማም አይነፋም ነውና ነገሩ የሁሉ ግትልትል ሰራዊት የፋኖን ጥቃት መቋቋም አቅቶት ከባድ ሽንፈት ተከናንቦም እንደዋለ ነው የተገለጸው። በውጊያው 4 ብሬን፣ 1 ስናይፐር፣ 170 ክላሽንኮቭ መሳሪያ፣ 2 ወታደራዊ ኦራል ተሽከርካሪዎች ከነጫኑት ሬሽንና ተተኳሽ እንዲሁም 146 ወታደሮችና በርካታ ወታደራዊ መገናኛ ራዲዮዎች በፋኖ መማረካቸውን ሚዲያችን ለማረጋገጥ ችሏል። በተጨማሪም የብልጽግና ኃይል ከላላ ወረዳ ውስጥ ለገና በዓል ለእርድ አዘጋጅቷቸው የነበሩ 4 ሰንጋ በሬዎችና በርካታ ኩንታል የምግብ እህል በፋኖ ቁጥጥር ስርም ውለዋል። ፋኖም በዓሉን አሳልፎባቸዋል ነው የተባለው። በዚህ ውጊያ ከተገደሉት በመቶዎች የሚቆጠሩ የመከላከያ ሰራዊት አባላትና የሚሊሻ እንዲሁም የአድማ ብተና አባላት በተጨማሪም መንገድ ሲመሩ የነበሩ በርካታ የወረዳ አመራሮችም ተገድለዋል ነው የተባለው። ከፊሎቹም በከባድ ሁኔታም ቆስለዋል። መከላከያን መንገድ ሲመሩ ተገኝተው ከተገደሉ የወረዳ አመራሮች መካከል የከላላ ወረዳ ገንዘብ ጽሕፈት ቤት ዕቃ ግምጃ ቤት ኃላፊ አቶ አሚን አህመድ፣ የወረዳው ሲቪል ሰርቪስና የሰው ሀብት ልማት ጽሕፈት ቤት ኃላፊ አቶ አሊ አህመድ ዩሱፍ እንዲሁም የወረዳው ሚሊሻ ጽሕፈት ቤት የሰላም አስከባሪ ሂደት ኃላፊ ሳጅን አልዩ አህመድ አብዲን ጨምሮ ሌሎች የወረዳ ጸጥታ ቢሮ አመራሮችና አባላት እንደሚገኙበትም ታውቋል የተባለው። ይህንን ተከትሎ የከላላ ወረዳ አስተዳደር ከታህሳስ 28 2018 ዓ.ም ምሽት ጀምሮ እስከ ዛሬዋ ዕለት ጥር 1 ቀን ድረስ ለ5ኛ ጊዜ የሐዘን መግለጫ ማውጣቱን ሚዲያችን ከወረዳው ይፋዊ ማህበራዊ ትስስር ገጽም ተመልክቷል። ወረዳው በመግለጫው ከአመራሮች መካከል አንዳንዶቹ በተኙበት ነው የተገደሉት ያለ ሲሆን ሌሎቹ ደግሞ በውጊያ መሃል የተገደሉብኝ ናቸው ማለቱን ሚዲያችን ተመልክቷል። ከዚህ ጋር በተያያዘ በዛሬው ዕለትም በወሎ ጀነራል አበባው በፋኖ ኃይሎች ጥቃት ተፈጽሞበት እንደነበረ በጠዋቱ የዜና ወጃችን በዝርዝር መዘገባችንም አይዘነጋም። በዛሬው ዕለት ወደ ቀለጠው ወደ ጎንደር ምድር ከማለፋችን በፊት አገዛዙ ጎጃም ላይ የፈጸመውን አንድ ግፍ እንንገራችሁ። ሕፃናትን ኢላማ ያደረገ ጥቃት በምስራቅ ጎጃም ዞን በሰዴ ወረዳ ተፈጸመ። ከ9 ዓመት እስከ 12 ዓመት የሚሆን ሕፃናት ተሰብስበው የገና በዓል በሚጫወቱበት ወቅት በአብይ አህመድ ነፍሰ ገዳይ ሚሊሻዎች በተተኮሰ ጥይት 5 ሕፃናት ቆስለው ሆስፒታል ገቡ። አታላይ ተሾመ 11 ዓመት፣ ኤርሚያስ ይርጋ 12 ዓመት፣ በቃሉ ሞላ 10 ዓመት፣ ይሄ ነው ስማቸው 9 ዓመት፣
እንዲሁም ይረፉ አስናቀ 12 ዓመት ህፃናት በከባድ ሁኔታ ቆስለው ይገኛሉ። ከህፃናት እስከ መነኩሴም እህልና እንስሳትን ሳይቀር ያለ ርህራሄ እየጨፈጨፈ ያለው ስርዓት ለማስቆም ሁሉም የሚጠበቅበትን ማድረግ ይገባዋል ሲሉም የፋኖ ኃይሎች ገልጸዋል። የዓለም አቀፉ ማህበረሰብም እንዲህ አይነት ኢሰብአዊ ድርጊቶችንና የጦር ወንጀለኞችን ሊያወግዝ ይገባል ሲልም የፋኖ መግለጫም ይገልጻል። አሁን በቀጥታ ከጎንደር ወዳገኘነው ሰበር የድል ዜና እናልፋለን። ዳግማዊ ቴዎድሮስ ኮር የቡድን መሳሪያዎችንና የመገናኛ ሬዲዮዎችን ጨምሮ በርካታ የብልጽግና ኃይልን መማረኩ ታወቀ። በዛሬው ዕለት ጥር 1 ቀን 2018 ዓ.ም ከንጋቱ 11 ሰዓት ጀምሮ የዳግማዊ ቴዎድሮስ ኮር አካሎች በምስራቅ በለሳዊቷ ጣይመን ከተማ ሰፍሮ የሚገኘውን የብልጽግናን ወንበር አስጠባቂ ሰራዊት በሶስት አቅጣጫ ወደ ካምፑ ዘልቀው በመግባት ሲያበራዩት አርፍደዋል። በጨበጣ ውጊያው የብልጽግና ሁለት ምሽጎችን በምድር ማመስ የአብይን ግብስብስ ኃይል እያራወጡ ሻምበል መሪዎቹን በመደምሰስ ቀሪዎቹን አባላት ሙትና ቁስለኛ በማድረግ በመጨረሻም ምርኮኛም አድርገዋቸዋል። በዚህ አውደ ውጊያ ላይ የኮሩ ተወርዋሪ ኃይል አፄ ኢያሱ ክፍለ ጦር፣ ዞዛምባ ክፍለ ጦርና የንስር በለሳ ጦር የተወሰኑ አካላት እንዲሁም የኮሩ የስራ አስፈጻሚ አካላት በውጊያው በመሳተፍ የብልጽግናን ኃይል አንገት ያስደፋም ድል እንዳስመዘገቡና ጎንደር የበጋሻው ክፍለ ጦር የቆረጣ ውጊያ ስልትን በመጠቀም የብልጽግና ኃይልን አንገት አስደፍቶ እንዲማረክ ትልቅ ሚና እንደተጫወተም ተዘግቧል። በውጊያው ከተገኙ ድሎች መካከልም 1000 የብሬን ተተኳሽ ተማርኳል። 2000 የክላሽ ተተኳሽ ተማርኳል። 100 የእጅ ቦምብ ኤፍ1 ቦምቦች ተማርከዋል። 2 የመገናኛ ሬዲዮዎች ተማርከዋል። 3 ብሬን መትረየስ ተማርኳል። ከ55 በላይ ክላሽንኮቭ ጠመንጃዎችም በፋኖ እጅ ገብተዋል። ከወታደራዊ ቁሳቁሶች መካከል ገቢ የተደረጉ ሲሆን በሰው ኃይልም ከደረሰበት ኪሳራ መካከል ለጊዜው እስካሁን ቁጥራቸው ብቻ የተቆጠረ ከ25 በላይ መከላከያ እስከነ ሙሉ ትጥቃቸው ተማርከዋል። ከ37 በላይ መከላከያ ደግሞ እስካሁን ቁጥራቸው የታወቀ ማለት ነው፣ ከዚህም ሊጨምር ይችላል። ከ37 በላይ መረፍረፋቸው ተነግሯል። 35 ደግሞ ቁስለኛ የተደረጉ ሲሆን በዚህ ምክንያትም የጓሃላ የመጀመሪያ ደረጃ ሆስፒታልና 40 ሆስፒታል በቁስለኞች መጥለቅለቁም ታውቋል። ከነዚህ ቁስለኞች መካከልም ኮሎኔል ደመላሽ የተባለ የአገዛዙ ከፍተኛ የጦር ጠበብት የተባለ አንድ ወንበር አስጠባቂ እንደሚገኝበትም አረጋግጠናል። በሌላ በኩል 2 ኦራሎችም በፋኖ ኃይሎች ሙሉ በሙሉም መቃጠላቸውም ታውቋል። በመጨረሻ የአገዛዙ ጦር ጎጃም ላይ እንደ ጉድ ተማርኳል። ከምርኮኞች አንደበት የአገዛዙን ገበና አድምጠን እንመለስ። ጌቱ ደምሰ ይባላለሁ። ማይረግ አምሰለቃ የትውልድ ቦታ ዳውሮ ምን ተመራር ሻምበል ወርቁ ይባላል። የክፍለ ጦር አመራር ሻለቃ ከበደ ይባላል። እና የውጊያ ሁኔታው ውጊያው በጣም እንዳሰበ አይደለም። በእርግጥ መጀመሪያ ውጊያ መኖሩም አይናናቅም። ቦታ ቅያሬ ተብለን ነው የተነሳን። ወደ 9 ሰዓት ቦታ ቅያሬ ብለን የተነስተን ስንሄድ መንገድ ላይ የተወሰነ ዳፋታ አጋጥሞ ያ ዳፋታ አስወግደን ስንሄድ ከነዳ በኋላ ነው ውጊያ የተጀመረው። ያ ውጊያ ፊት ለፊት ላይ ያሉ ሻለቆች እየተዋጉ የተወሰነ ሰዓት ከቆዩ በኋላ ከኋላ ላይ ያለው ሻለቆችና ስታፎች ከኋላ ደጀን ሆነን ስንቆይ ከዛ በኋላ ወደ 4-5 ሰዓት አካባቢ ውጊያ ሲፈረስ ብቻ ነው እናያለን። ውጊያ ፈርሶ ወደ ኋላ ስመለስ ብቻ አይደል እና ከነሱ ጋር አብረን ወደ ኋላ ተደረገን ማለት ነው። እና ያለው ሁኔታ እኛ ሰው ኃይልና በእናንተ ሰው ኃይል በውጊያ አልተመጣጠንም። የታጠቀው መሳሪያም መጀመሪያ እንደተወራ ፋኖ እንደተበታተነና የተወሰነ ኃይል ዝም ብሎ ተንኮሳ ሊያደርግ ይችላል እንጂ እንደዛው ቋሚ ውጊያ አይዋጋም ተብለን ነው የተነሳን። ግን ውጊያ ስንዋጋ ውጊያ ሲጀመር ያለው ሰው ኃይልና የታጠቀ መሳሪያ አልተመጣጠነም። በዛ ምክንያት ነው ውጊያ የደረሰ። ከዛ ወደ ኋላ ተከፈለ። የነበርኩት ክፍል የ25ኛ ክፍለ ጦር 4ኛ ሬጅመንት 3ኛ ሻምበል የክፍለ ጦር ምክትሉና ሬጅመንት መሪው አንድ ላይ ነበሩ። ከዛ ይወጡ አይወጡ እንግዲህ የኋላ ደጀን ላይ ስለሆነኩት አላየሁትም። እና አመራር በማጣቱ ምክንያት ብዙ ቁስለኛና ብዙ የተሰዉት
ሜዳ ላይ ቀርቷል። እሱም ዞር ብሎ ሰው ስለሌለ አመራሮች ጥሎ ስለሸሹ ያው ሜዳ ላይ መቅረት ችሏል። የሚያነሳ ሰው አጥቶ ሰውም የራሱን ለማዳን ሁሉም የራሱን ለማዳን የሚሮጡ ስለሆነ የወደቀ አስክሬን የቆሰለ ጓደኛ ማንም ዞር በኋላ ሜዳ ላይ ቀርቷል። እናውቃለን። ያው እነሱ በተመቸውበት ቦታ ላይ ሆኖ ያው እኛን ውጊያ እንዲዋጋና ያው በተለያየበት ቦታ ላይ ያው እንዲሰዋ እያደረገው መኖሩን እናውቃለን። ወደ ጦር መቀመጫው ማውጣ ያው ከዚህ በፊት የተማረከ ሰው ወይም የተያዘ ሰው እንደሚገደልና እንደሚሞት ከያዙ እንደማይምሩ ነው በራሴ በወሬ የሰማሁት። ግን አሁን ገብቼ በራሴ አይን ያየሁት ያለው ሁኔታ ሰማይና ምድር ነው። ያው ከተያዘን በኋላ ያደረጋቸው እንክብካቤ በጣም ጥሩ ነው። እዛው የተወረወረና እዚህ መተን በአይናችን ያየውን ነገር በጣም አስገራሚ ነገር ነው። ከተያዘን በኋላ እስካሁን ድረስ ያለው እንክብካቤ ባላቸው አቅም ላይ ያለው ነገር እያቀረባችሁ እያስመገባችሁ እያስጠጣችሁ ያለው ነገር ሁሉ እና ስንያዝ ያው መጨረሻ ላይ ስንያዝ ያው ከገደሉም ይገደሉ ካኖሩም ብለን ነው የተያዘን። ነገር ግን እስካሁን ድረስ እናንተ እንክብካቤ አድርጋችሁ ያስቀመጣችሁ እንክብካቤ በጣም ከአቅማችሁ በላይ ነው። አንከባከባችሁ ራሳችሁ ከራሳችሁ በላይ ያንከባከባችሁ አስቀምጣችኋል። እዛው የተወረወረና እዚህ ገብቼ በራሴ በአይኔ ያየው ነገር በጣም መገርም ነገር ነው። በራሴ በአይኔ ገብቼ አይቻለሁ ማለት ነው። ደግሞ መንገድ የሚመሩት በብዙ ጊዜ ሚሊሾችና እነኚህ አድማ በታኞች ናቸው። በብዛት ንብረት እንዲቃጠል፣ ጤና ጣቢያ እንዲቃጠል፣ አልፎ እናንተ የምትጠቀሟቸው ነገር እንዲቃጠል የሚያደርጉት እነሱ ናቸው። በእነሱ አማካኝነት ያው የኛ ሰራዊትም እጅ አስገብተው ማቃጠልና ማውደም የሚያደርገው ነገር አለ። ስሜ አበራ ወንድሙ ይባላለሁ። የተወለድኩበት ኦሮሚያ ክልል ውስጥ ሉባቡር የሚባለው ቦታ ነው። ማዕረግም ምክትል ስላለ ይዛችን ኮራችን 206 ክፍለ ጦራችን ደግሞ 25ኛ ክፍለ ጦር ሬጅመንታችን ደግሞ 4ኛ ሬጅመንት ስታፍ አስተባባሪ ነኝ ማለት ነው። እኔ አብዛኛው ጊዜ ወደ አማራ ክልል ስመጣ ቅርብ ጊዜ ነው መጣሁት ማለት ነው። ከመጣሁ በኋላ ደግሞ እዚህ ጋር የምታየው ከዚህ በፊት ጓዶቻችን ሰሜኑን ጦርነት በነበረበት አብረን ከአማራ ሕዝብ ጋር ሆነን ከአማራ ጓደኞቻችን ጋር ሆነን ነው ስንዋጋ ነበር። አሁን ደግሞ ዛሬ ተመልሰን ከነሱ ጋር እርስ በራስ ስንዋጋና ስንተላለቅ በጣም የሚደብር ነው ማለት ነው። ይሄ ማለት ሁሉም ከላይ ያሉት ለራሳቸው ማረግና ራሳቸውን ስልጣን እንትን ለማድረግ እዚህ የዳህ ልጆች ያልቃሉ ማለት ነው። ይሄ ደግሞ ምክንያት የሆነበት እነሱ ራሳቸውን ለማሳደግ በመሆነበት ምክንያት ነው ማለት ነው። ስንነሳ ከሮግባ ስንነሳ ጊዜ ከሌሊቱ 9 ሰዓት የተነሳ ነው። የምንነሳንበት አንድ ላይ ነው የወጣነው ማለት ነው። በምንወጣንበት የሆነች ቦታ ላይ የት እንደምንሄድ ወደ ግጎ ነው ምንድነው የምትባለው ወደዚያ ቅያሬ እንደሆነ ነው ሰማነው። የኔን አይል ኢንፎርሜሽን አይሰጥም። የምንነሳንበት ጊዜ የሆነ ቦታ ደፈጣ ገጠመን። ደፈጣው እንትን አለ። አለፍን። ካለፍን በኋላ የሆነ ቦታ ውጋ ገጠመ። ከዚያም በኋላ አለፍን። በቃ ከባድ ውጋ እንትን አለ ማለት ነው። ያንን እየተዋጋ ከዚያ መጨረሻ ላይ እነሱ ፈኖ ማጥቃት ሲያደርግበት የመቋቋም አቅም አልነበርም ማለት ነው። ያንን ሁሉም ሰው አመራሩም የነበረ በራሱ ፈርሶ ወጣ እንጂ ወን ውጣ፣ የቆሰለ ውጣ፣ የሞተ ይነሳ ምናምን ብሎ መልእክት የተስተላለፈ ነገር የለም። ማንም ትውውቅም አልነበርም ማለት ነው። ከ3 ሬጅመንቶች ነው የነበሩ። እነዚህ 3 ሬጅመንቶች ደግሞ አንድ ወደ ኋላ ካለ ማንም የሚተዋወቅ ስለሌለ ተበታትነው ነው ወጣ ማለት ነው። እኔ ያገኙትን እድል ላላገኙት ምንም ማለት የሚችለው ነገር የለም ማለት ነው። ፈጣሪ የሞቱትን ህይወታቸውን ገነት እንዲያስገባ ነው የሚፈልገው። ግን ቀጣይ ያሉትን ደግሞ ይህንን ነገር እየተመለከቱ ወደዚህ ነገር መግባት እንደሌለባቸው ነው መልእክት ማስቀመጥ ፈልገው። እዛ ጋም ደግሞ ውስጥ ትግሉ ላይ ያሉትን እንደዚህ መሆን ስለሌለባቸው ምንም መልእክት የሌለ ወይንም ደግሞ ምንም አላማ የሌለው ትግል እዛ ጋር መጎዳት ስለሌለባቸው በብንችሉ አቅም ወደ ቤተሰቦቻቸው እነሱም እንዲወጡ መልእክት ማስተላለፍ ፈልጋለሁ። እኛ የምናገኛቸው በእርግጥ እስከ ክፍለ ጦር አመራር እናገኛለን። እነሱም ደግሞ አንዳንዴ ሃይላይት የሆነ ውይይት ነገር ሲመጣ ይመጡና የሆነ በቃ አለ አይደል የሆነ የራሳቸው የሆነ ነገር ሲኖር መጥቶ የሆነ እንደ መልእክት ነገር ያደርጋሉ። ከዛዎች
የምናገኛቸው ሬጅመንት አመራሮች ናቸው ከኛ ጋር ነው። እነሱ ግን ራሳቸውም ልጆችም ሆነ ቤተሰቦቻቸው የሚቀመጡበት ቦታ ይታወቃል ማለት ነው። ግን እዚህ ጋር የሚሞተው ደግሞ ምንም የማያውቀው ስለሆነ ይሄ ይገባናል። ግን የሚደብረው ነገር ነው ማለት ነው። አይ ሬጅመንት 4 አዛዥ ሻምበል ወርቁ ነው የሚባለው። ክፍለ ጦሩ ደግሞ ሻለቃ ከበደ ይባላል። ክፍለ ጦር ምክትል ከኛ ጋር ነበረ ማለት ነው። የኮሩ ደግሞ ኮር አዛዡ ደግሞ ጄኔራል ሱፊያን ይባላል ማለት ነው። አዎ እኔም እዛ ውስጥ ባለውበት ሰዓት በጣም ብዙ አእምሮ ላይ ጫና ነበረ ማለት ነው። ምክንያቱም አንዳንድ ጊዜ በምናገኛቸው ከአካባቢው ማህበረሰቡ ጋር እንኳን ተገናኝቶ ተጫውቶ እንትና ለማለት ማህበረሰቡ ጋር እንዳትጠጋ ያስገዳል በሚለው ጥርጣሬ አለብን። እነሱም ደግሞ የሚነግሩን ነገር አንዱ ይሄንን ነው። የሆነ ነገር ገባ ብሎ ለመጠቀምም ደግሞ ከዛ አንፃር ተፈላጊነት የለውም ማለት ነው። ከዛ አንፃር እኛ ጋር የሚደረገው ነገር ፋኖ ጋር ሄድክ ሳይሆን እዛ ማህበረሰቡ ጋር ከተገናኘ ራሱ ወደ ፋኖ ጋር አድርጎ እንደሚያስገዳ አድርጎ ነው የሚያሳስቡን ማለት ነው። እንኳን ፋኖ ጋር ወደዚህ ለመምጣት ፋኖም ደግሞ እኛ ሲነገረን ዘራፊና ሌባ እንደሆነ ነው የምነግረው። ግን እዚህ ጋር ስንመጣ ገዳይ እንደሆነ ነው የምነግረው። ግን እኛ እዚህ ስንመጣ እነሱ እጅ ላይ ገባ ነው እንደ ወንድሞቻችን ከዚህ በፊት የነበሩን ከኛ ጋር አንድ ላይ ብዙ ነገር ሰርተናል ከፋኖ ጋር ከሰሜን ጦርነቱ ጋር ማለት ነው። ከዛ አንፃር እነሱም ደግሞ ከዛ አንስቶ ያሳዩን ፍቅርና ጓዳዊ ዝምድናቸውን በጣም አሳይቶናል ከነ ማህበረሰቡ ጭምር። እነሱን ከልብ ሊያመሰግናቸው ፈልጋለሁ። ምክንያቱም ይህንን ሲነገረን ነበረ በሌላ ነው ያገኛቸውም ደግሞ ይህንን እኔ ያየሁትን ነገር ሌላም ደግሞ በዛ ልክ ሊረዳ ይችላል በሚለው ነው ያስቀምጥ ፈልገው ከልብ ሊያመሰግናቸው እወዳለሁ። ስንመጣ የምንለበሰውም ነገር አልነበረንም፣ ማረፋም አልነበረንም፣ በጣም ደክሞን ነበር። ከዛ እንግዲህ እኛ የአሁኑ ሁኔታ ውስጥ ሆነን እነሱ ጓዶቻችንም ከጎናቸው አጥቶ ምንም አይነት ነገር ሳይሰማቸው እኛም ደግሞ በመያዛቸው ምንም ነገር ሳይሰማ ምንም እጅ ፌትም ምንም አንድም ነገር ሳይሆንብን እንደዚህ አንከባክቦን እስከ ዛሬ አቆይቶናል ማለት ነው። ሲያንከባክቦን እስካሁን ያደረሱን አሁንም ደግሞ ከጎናቸው ነው እያሉና አሁንም ደግሞ እኛም ላመሰግናቸው ይወዳል። እሺ አመሰግናለሁ። ስሜ ስፓኪዮ ኩማል ይባላል። የተወለድኩበት ስፍራ ወደ ወላይታ ሶዶ ሚጠና የሚባል ወረዳ አካባቢ ነው። ያለሁበት ክፍሌ 5ኛ ክፍለ ጦር ይባላል። 602 ኮር ሬጅመንት 3 እና 3ኛ ሬጅመንት ላይ ነው የምኖረው። ከ3ኛ ሬጅመንት ሻምበል 2 ላይ ነበርኩ። ያው ያለው ሁኔታ እኔ በአሁን ጊዜ ሳይሆን በፊት ነበረ እንደዚህ አይነት አፈሳ ከሆነ ቦታ ከስራ ቦታ ወደ ቤት ሲመለስ እንደዚህ አይነት ለውትድርና ብቁ አልነበርኩም። ለተለያየም ነገሮቹ ብቁ ሳልሆን ባሉ ጊዜ ሰዓት ላይ ወደ ሰፈር ሲመለስ እንደዚህ አይነት ያልሆነ ነገሮችን ተናግሮ ምናምን በብራት ታሉት እድሜ ያልደረሰው ለውትድርና ብቁ ያልሆነን ምን አደረጉት? ብር አሳይቶኝ ሲያታሉኝ አልገባም እኔ ለውትድርና ብቁ አይደለም የሚል ንግግር ቃል ነበረኝ። ያን ብዬ እኔ መግባት ፍላጎት አለመኖሬ ሳሳያቸው እንዲያንደው በግድ ከስራ ቦታ ወደ ቤት ከመሄድ እየሄድኩ ባለው ሰዓት ላይ ተሸክሞኝ በግድ ለ4 ለ5 ሆኖ ሰላም አስከባሪዎቹ ደብድቦኝላ ወደ ጣቢያ አስገቡት። ከዛ በኋላ እዛ አስገብቶኝ እድሜ ያልደረሰኝ ለውትድርና ብቁ አይደለሁም ብዬ ሳናግረው ዝም በል እቺን ሀገር እኮ ያልሆነ ነገሮች ወራሪ ኃይሎች ሲወሩ ዝም ብለህ ተኝተህ ልትበላ ነው እንዴ? አንተ ያለ ማን ይታገላል? ትታገላለህ በግድ በሚል በመሪ ቃል በዱላ ወዘተ ነገር ደብድቦ እንዳንናገር እዛ ብዙሃኖቹ ነበሩ ባለውበት ወቅት በዛ አካባቢ ብዙሃኖቹም ሰብስቦ እንደዚህ ባልሆነ ተግባራዊ ውስጥ ሁኔታ ውስጥ ያሉ ሰዎችን ወደ ውትድርና አሰማራቸው። ከዛም በኋላ ወደ ውትድርና ተሰማርተን ሜዳው ላይ ገብተን ባለን ወቅት ላይ አብዛኛው ጊዜ ጥያቄ አንስተን ነበረ። እድሜያችን አልደረሰም፣ ለውትድርና ብቁ አይደለንም። እኛም ደግሞ በእንደዚህ አይነት ነገሮች ውስጥ መካተት አንፈልግም። ስነ አእምሮ ስነ ልቦናችን ስለወደፊቱ ህይወታችን ማሰብ አለብን። እንደዚህ አይነት ነገር አናደርግም የሚል ቃላት ነበረ ጠይቀን ነበረ። እዛው ቦታ ዝም በል ትውልድ አገሪቷ ትውልድን ነው የሚተካው፣ አንተ ያለ እኔ ልውጣ እንጂ በሚል መሪ ቃል እዛው ሜዳ ላይ እንዳንናገር ብላ አፋችን መፍታችን አግቶ ዘግቶ ያስገቡበት ሁኔታ ነበር። በቀጣይ በሌሎች ዘገባዎች እስካገኛችሁ ድረስ ቸር ያሰማን።